የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ ተመን እንዲሁም ደግሞ በባንኮች ስንት የተዘረዘረ ይገኛል? ከፍተኛ ዋጋ የሚሰጠው ባንክ የትኛው ባንክ ነው? የጥያቄ ምላሾችን ማለትም ከናሽናል አይዲ እና ከባንክ አካውንት ጋር በተያያዘ ወሳኝ የሆኑ ምላሾችን እንሰጣለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ ተከብራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው እንደተለመደው ሙሉ መረጃና ሙሉ ዝርዝር ላካፍላችሁ ተከስቻለሁ። ቪዲዮአችን ላይክ፣ ሼር በማድረግ አብራችሁን ቆዩ። እጅግ በጣም ወሳኝ የሆነ ጥያቄ አለ፣ መልሻለሁ። ሰላም ወንድሜ፣ ዱባይ ነኝ፣ ወደ ኢትዮጵያ ልገባ ነው። ስንት ዶላር በእጄ ይዤ መግባት እችላለሁ? በዛውም ህጉ ምን ይላል አስረዳኝ፣ ወይም ደግሞ ህጉ ምን ይመስላል አስረዳኝ የሚል ጉዳይ ነው። ይህም በተመለከተ ከዱባይ ብዙ ጊዜ እናገራለሁ። ዱባይ እንዲሁም ደግሞ ሳኡዲ ወደ አሜሪካን ዶላር ለምን ትቀይራላችሁ? አትቀይሩ። ምክንያቱም ሪያልን ወይንም ደግሞ የኢማራቶችን ድርሃም ወደ አሜሪካን ዶላር በምትቀይሩበት ሰዓት ገንዘባችሁ በጣም ይቀንሳል፣ ይወርዳል፣ ልዩነት አለው። ስለዚህ እናንተ ማድረግ ያለባችሁ በቀጥታ ወደ አሜሪካን ዶላር ሳትቀይሩ ሪያሉን ወይንም ደግሞ ዲርሃምን ይዛችሁ መግባት ይኖርባቸዋል። ያ ከሆነ ኢንሻአላህ ሀሪፍ የሆነ የምንዛሬ ዋጋ ይኖረዋል። ከዚህ ጋር ተያይዞ ደግሞ በተለይ በካሽ በመጣችሁ በምትዘረዝሩ ሰዓት ለእያንዳንዱ ወደ አሜሪካን ዶላር ታስቦ ለእያንዳንዱ የአሜሪካን ዶላር ከ10 ብር እስከ 15 ብር የሚሰጡ ባንኮች አሉ። ለምሳሌ ያክል በአሁኑ ሰዓት ሂጅራ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። በተለይ ደግሞ ስጦታውን ወይም ደግሞ ተጨማሪ ጉርሻውን አብረን ስናስብ የምን ጥቁር ገበያን እጥፍ አድርጎ የሚበልጥበትን ሁኔታ ነው የምናየው። ለምሳሌ አንድ የኢማራቶች ድርሃም 47 ብር ከ16 ሳንቲም እየዘረዘረ ይገኛል። ከዛ በተጨማሪ በካሽ ለሚዘረዝሩና በሐዋላ አስተላላፊ ወኪሎች በኩል ለሚልኩ ተጨማሪ 10% ሂቫ ይላል። 10% ሂቫ ማለት አንድ የአሜሪካን ዶላር በሂጅራ ባንክ 160 ብር ከሆነ ከአንድ የአሜሪካን ዶላር ላይ 16 ብር ተጨማሪ ጉርሻ ይሰጣል ማለት ነው። ስለዚህ ይሄን አብራችሁ ስትደምሩበት ምናልባት ከአንድ ሪያል ላይ ወደ 3 ብር 4 ብር አካባቢ ተጨማሪ ጉርሻ ይኖረዋል። ወደ 50 ብር አካባቢ ሊገባ ይችላል። ስለዚህ በአሁኑ ሰዓት ወይም ደግሞ አሁን እስካለኝ መረጃ ድረስ በቀጥታ ሪያሉን ወይንም ደግሞ ዲርሃሙን ይዛችሁ ብትገቡ ተመራጭ ይሆናል። ስንት ሺህ ዲርሃም ወይንም ደግሞ ስንት ሺህ የሳዑዲ ሪያል ይዞ መግባት ይቻላል የሚለውን ስንመለከት ከዚህ በፊት ወይንም ደግሞ ከአንድ ዓመት በፊት የነበረው ህጉ ኢትዮጵያዊ ወይንም ደግሞ አንድ ስደተኛ ከስደት ወደ ሀገር ቤት ሲመለስ ያለምንም የጉምሩክ ፈቃድ ደብዳቤ ማለት ነው 4000 አሜሪካን ዶላር ድረስ ይዞ መግባት ይቻል ነበር። በአሁኑ ሰዓት ግን ይሄ ገደብ ተነስቷል። ይሄ ደግሞ ወደ ሳዑዲ ሪያል ስንከረብተው ወይንም ደግሞ ወደ ኢማራቶች ድርሃም ወደ 16500 እና 17000 ሪያል አካባቢ ይዞ መግባት ይቻል ነበር። አሁን ግን እናንተ ያላችሁበት ሀገር ኢማራት ከሆናችሁ ኢማራት፣ ሳዑዲ ከሆናችሁ ሳዑዲ፣ እዛ ጋር ከእናንተ ጋር ያሉ ኤርፖርቶች የሚያሳልፉትን ሂሳብ ነው መጠየቅ የሚኖርባችሁ። እስከ ስንት ሺህ የሳዑዲ ሪያል፣ እስከ ስንት ሺህ የኢማራቶች ድርሃም፣ እስከ ስንት ሺህ አሜሪካን ዶላር ማሳለፍ ይችላሉ ያላችሁበት ሀገር። ከዛ ውጭ ግን ኢትዮጵያ ላይ ምንም አይነት ፈቃድ ሳያስፈልጋችሁ፣ ምንም አይነት የጉምሩክ ደብዳቤ ሳያስፈልጋችሁ አቅማችሁ የቻለውንና ያላችሁን ገንዘብ ይዛችሁ የውጭ ምንዛሬ ማለት ነው እንግዲህ ይዛችሁ ወደ ሀገር ቤት ብትገቡ ጉምሩክ ላይ ምንም አይነት ችግርና ምንም አይነት ያለ ጉምሩክ ፈቃድ ደብዳቤ ማለፍ እንደምትችሉ ነው ብሔራዊ ባንክ ያወጣው መግለጫ ማለት ነው። ስለዚህ ይሄን በተመለከተ ምንም አይነት ገደብ የለውም ስንል ጠቅልል እናደርገዋለን። አሁን በቀጥታ የምንዛሬ ዋጋ መረጃችን እንመለከታለን። ቪዲዮአችን ላይክ፣ ሼር በማድረግ አብራችሁን ተሻገሩ። ዛሬ በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4819 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ19 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም መድረገጹ አስነብበዋል። የባንኮች የምንዛሬ ዋጋ ስንት የተዘረዘረ ይገኛል? አብረን እናያለን። ከዚህ ጋር ተያይዙ የት ሀገሩ ናችሁ ነው ይህን መረጃ የምትከታተሉት? ሳዑዲ፣ ኢማራት፣ ዱባይ ወይንስ አሜሪካ፣ ካናዳ፣ ኩዌት፣ ባህሬን የት ሀገር ሆናችሁ ታደምጣላችሁ? ዛሬ ብዙ ኮመንት ያገኘውበት ሀገር ሳዑዲ ሆኖ አግኝቼዋለሁ። ሳዑዲን አስቀድማለሁ። ብዙ ኮመንት ያገኘውበትን ሀገር አሁንም አስቀድማለሁ። ያላችሁበትን ሀገር ጻፉልኝ። በንግድ ባንክ አንድ የሳዑዲ ሪያል 42 ብር ከ30፣ በዳሽን ባንክ አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 45 ብር ከ25 ሳንቲም በተመሳሳይ እየተዘረዘረ ይገኛል። በዳሽን ባንክና እንዲሁም በሂጅራ ባንክ ከፍተኛውን ዋጋ እየሰጡ ይገኛሉ። የሳዑዲ ሪያልን በተመለከተ የአሜሪካን ዶላር እናስከትላለን።
የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18122 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር ከ22 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የአሜሪካን ዶላር 158 ከ83፣ በዳሽን ባንክ 159 ከ66 እና ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 162 ብር ከ89 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው ዩሮን በተመለከተ ነው። 100 ዩሮ 20,609 ብር እንደሚሸጥና 1 ዩሮ 206 ብር ከ09 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 181 ከ54፣ በዳሽን ባንክ 187 ከ24 እንዲሁም ደግሞ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 188 ብር ከ18 ሳንቲም እየዘረዘረ እንደሚገኝ ከባንኮች ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም 4934 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ34 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በንግድ ባንክ አንድ የኢማራቶች ዲርሃም 43 ብር ከ24፣ በዳሽን ባንክ 46 ብር ከ19 እንዲሁም ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የኢማራቶችን ዲርሃም 47 ብር ከ16 ሳንቲም እየዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የፓውንድ ስተርሊንግን በተመለከተ ነው። 100 ፓውንድ ስተርሊንግ 24141 ብር እንደሚሸጥና 1 ፓውንድ ስተርሊንግ 241 ብር ከ41 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 208 ከ83፣ በዳሽን ባንክ 212 ከ84 እንዲሁም በሂጅራ ባንክ 214 ከ08 እየተዘረዘረ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የምናየው የኢንዲያን ሩፒን በተመለከተ ነው። አንድ የኢንዲያን ሩፒን 1 ብር ከ88 ሳንቲም እየተዘረዘረ እንደሚገኝና 100 ኢንዲያን ሩፒን 188 ብር በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው የቻይና ዩሃን በተመለከተ ነው። 100 ቻይና ዩሃን 2676 ብር እንደሚሸጥና 1 ዩሃን 26 ብር ከ76 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። አንድ ካናዳን ዶላር 128 ብር ከ54 ሳንቲም የተዘረዘረ ይገኛል። የአውስትራሊያን ዶላር 126 ከ52፣ የስዊዝ ፍራንክ 221 ብር ከ44 ሳንቲም በመዘርዘር ላይ ይገኛል ወይንም በመሸጥ ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 192 ከ57፣ በዳሽን ባንክ 204 ከ48 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። በመቀጠል የምናየው ኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4820 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ20 ሳንቲም በመሸጥ ላይ ይገኛል። የኦማን ሪያል 471 ከ15፣ ኩዌት ዲናር 585፣ ባህሪን ዲናር 480 ከ45 እና ጆርዳን ዲናር 256 ብር ከ60 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል።